የፌዴራል የባለድርሻ አካላት የምክክር መድረክና የአጀንዳ ማሰባሰብ ምዕራፍ መካሄድ ጀምሯል። ባለፉት 3 ዓመታት በሁለት ከተማ አስተዳደሮችና 11 ክልሎች የአጀንዳ ማሰባሰብ ምዕራፍ ሲያካሄድ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን 14ኛ መድረኩን በዛሬው ዕለት በአዲስ አበባ ማካሄድ ጀምሯል። እስከ ግንቦት 24 2017 ዓ.ም የሚቆየው የፌዴራል የባለድርሻ አካላት የአጀንዳ ማሰባሰብና የምክክር ምዕራፍ ማስጀመሪያ መድረክ ላይ ኮሚሽነር ፕሮፌሰር መስፍን አርአያ ኢትዮጵያ በከፍታና በዝቅታዎች ማለፏን አስታውሰው ችግሮችን በመመካከር የመቅረፍ ልምዳችን ያላደገ በመሆኑ ለበርካታ ችግሮች ስንዳረግ ቆይተናል ብለዋል። ይህ በመካሄድ ላይ የሚገኘው የምክክር ሂደት ሀገራዊ የመግባቢያ ምህዳር እንደሚፈጥርም ይጠበቃል። የጋራ እሴቶቻችንን የሚፈታተኑ ትልቅ የመሆን ህልማችንን ሩቅ የሚያደርጉ ፈተናዎችም አሉብን። ለነዚህ ተግዳሮቶች መፈጠር ምክንያቶች እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ ጎልቶ የሚታዩ ያለ መግባባትና የሐሳብ ልዩነቶች ያሉን መሆኑ ነው። በህብረተሰባችን በምሁራኖቻችንና በፖለቲከኞቻችን መካከል በየጊዜው እየተፈጠሩና እየሰፉ የመጡት የሐሳብ ልዩነቶቻችን ጦር አማዘው ብዙ ዋጋ አስከፍለውናል። ለዚህ የዘመናት ጥያቄ ተግባራዊ ምላሽ ለመስጠት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ኢትዮጵያ በአሁኑ ሰዓት እየመከረች ነው። ኮሚሽኑ ከተቋቋመበት ጊዜ አንስቶ የተለያዩ የምክክር መድረኮች ማከናወኑን ያነሱት ፕሮፌሰር መስፍን በዚህም ከ200 ሺህ በላይ ዜጎች ማሳተፍ መቻሉን ገልጿል። ቀሪ የኮሚሽኑን ስራዎች የዘረዘሩት ዋና ኮሚሽነሩ በቀጣይ የትግራይ ክልልና የዲያስፖራው ማህበረሰብ የአጀንዳ ማሰባሰብ ምዕራፍ እንደሚቀር ጠቅሰው እስካሁን ያልተሳተፉ የፖለቲካ ፓርቲዎች ወደ ሂደቱ እንዲመጡ ጥሪ አቅርበው መንግስት ለሂደቱ መሳካት አስፈላጊውን ትብብር እንዲያደርግ ጠይቀዋል። አጀንዳ ከማሰባሰብ አኳያ የሚቀሩት ዋና ስራዎች የትግራይ ክልልን በምክክር ሂደቱ እንዲካተት ማድረግ እንዲሁም በውጭ ሀገር ከሚኖሩ ኢትዮጵያውያን አጀንዳዎችን ማሰባሰብ ይሆናል። በተለያዩ ምክንያቶች የሀገራዊ ምክክር ሂደቱን ያልተቀላቀሉ እንዲሁም ተሳትፎ ሲያደርጉ ቆይተው ያቋረጡ የፖለቲካ ፓርቲዎችም ወደ ምክክሩ እንዲመጡ ኮሚሽኑ ጥሪውን እያቀረበ በተለያዩ ምክንያቶች በእስርና በስደት ላይ ያሉና በሂደቱ ቢሳተፉ የበኩላቸውን ገንቢ ሚና ሊወጡ የሚችሉ ዜጎች የህግ የበላይነትን ባከበረ መልኩ በምክክሩ የሚሳተፉበት ሁኔታ እንዲመቻች በመንግስት በኩል የሚቻለው ሁሉ ጥረት እንዲደረግ ኮሚሽኑ ይጠይቃል። ኮሚሽነር አምባዬ ኦጋቱ በበኩላቸው የፖለቲካ ባህላችን ብዙ የሚናገር እንጂ ብዙ የሚያደምጥ አይደለም ብለዋል። ምክክር ይህንን ባህል እንደሚቀየር የሚገልጹት ኮሚሽነሩ በህዝብና መንግስት መካከል መተማመንን ብሎም ዘላቂ ሰላምን ለማረጋገጥ እንደሚያግዝ ጠቁመዋል። ፖለቲካችን ብዙ ከመናገር ወጥቶ ብዙ የሚያዳምጥበት ሂደት ይሆናል ብለን እናምናለን። ለረጅም ዘመናት ፖለቲካችን የሚናገር እንጂ የሚያዳምጥ አልነበረም። ነገር ግን በዚህ ሂደት ውስጥ በምክክር ሂደት ውስጥ ፖለቲካችን የተለያዩ ህዝቦችን የተለያዩ ብዝሃነቶችን የሚያዳምጥ ይሆናል ብለን ተስፋ እናደርጋለን። በዚህ ሂደት ውስጥ በተለያዩ የህብረተሰብ ክፍሎች መካከል በህዝብና በመንግስት መካከል መተማመን ይፈጠራል ብለን እናስባለን። ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችንን በውይይት ለመፍታት የሚያስችል የፖለቲካ ባህላችን በዚህ ሂደት ውስጥ ይዳብራል ብለን እናምናለን። ከ800 በላይ የተለያዩ ማህበረሰብ ተወካዮች የሚሳተፉበት የፌዴራል የባለድርሻ አካላት የአጀንዳ ማሰባሰብና የምክክር ምዕራፍ በሁለት ምዕራፎች ተከፍሎ የሚካሄድ እንደሆነ ተመላክቷል። በመጀመሪያው ምዕራፍ ተሳታፊዎችን በ7 ቡድኖች በመክፈል አጀንዳቸውን በየቡድናቸው የሚያሰባስቡ ሲሆን በሁለተኛው ምዕራፍ ደግሞ የተሰበሰቡ አጀንዳዎችን በአንድ ላይ በማደራጀት ለሀገራዊ ምክክር ኮሚሽኑ የፌዴራል ተቋማትና ተሳታፊዎች በሚል የአጀንዳ ርክክብ በማድረግ ይጠናቀቃል። ይህ የምክክር ሂደት ሁሉንም የሚመለከት በመሆኑ በንቃት ሊተኮርበትና ችግር ካለ እርማት ሊያደርግ እንደሚገባ ነው የተገለጸው። ይህ ሂደት እንዲሰራ እንዲሳካ ማድረግ የምንችለው እኛው ኢትዮጵያውያኖች ነን። ይህን ሂደት ማሳካት የምንችለው እኛው ነን። ስለዚህ ሁላችንም እዚህ ያለንም እዚህ የሌለንም ኢትዮጵያውያኖች የሂደቱ ባለቤቶች እንሁን። በዚህ ሂደት ውስጥ ማንም ተመልካች ማንም ታዛቢ የለም። ባለቤት ነን የምንል ከሆነ በሂደቱ ላይ ያለንን ሙያ፣ ዕውቀት፣ ጊዜ ኢንቨስት እናድርግበት።
የማህበራዊ አንቂዎች፣ የሚዲያ ባለሙያዎች፣ የፖለቲካ ፓርቲዎች፣ የሃይማኖት መሪዎች፣ አካል ጉዳተኞች፣ ወጣቶችና ሴቶችን ጨምሮ የተለያዩ የሲቪል ማህበራት ተወካዮች የሚሳተፉበት የፌዴራል የባለድርሻ አካላት የአጀንዳ ማሰባሰብና የምክክር ምዕራፍ ከዚህ ቀደም ከተከናወኑ የምክክር መድረኮች የሚለየው እስካሁን ያልተሳተፉ ግለሰቦች የሚሳተፉበት እንደሆነ የኮሚሽኑ ቃል አቀባይ ጥበቡ ታደሰ ከጣቢያችን ጋር ባደረጉት ቆይታ ተናግረዋል። በፌዴራል ደረጃ ያሉ የተለያዩ ተቋማትና ማህበራትም በሀገር አቀፍ ደረጃ ያሉ ግለሰቦችም ጭምር የሚሳተፉበት መድረክ ነውና በአብዛኛው እስካሁን በተካሄዱ መድረኮች ውክልና ያላገኙ ተሳትፎ ያላገኙ የህብረተሰብ ክፍሎችና የተለያዩ ተቋማትና ማህበራት የተወከሉበት ነው የሚሆነው። መድረኩ ከፌዴራል ተቋማት አጀንዳውን በማሰባሰብ የፊታችን እሁድ የሚጠናቀቅ ይሆናል።